ተደጋጋሚ የሆነ ከባድ ህመም የማስታወክና በሽንቶ ላይ ደም የሚያዩ ከሆነ ይህ የሽንቶ ቱቦ በጠጠር ተዘግቷል ማለት ነው። በየአመቱ ከ10 ሰው መካከል አንዱ የኩላሊት ጠጠር ያጋጥመዋል። ይህ ሁኔታ እንዴት ማስወገድ እንደሚችሉ አስበው ያውቃሉ? ዛሬ የኩላሊት ጠጠርን ከመጀመሪያው እንዴት መከላከል እንደሚችሉ ነግራችኋለሁ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ እና ላይክ አድርገው ጀምሩት። አሁን ደግሞ የኩላሊት ጠጠር ምን እንደሆነ ስለምንነቱ እስቲ አጠር ያለሽ ነገር ልንገራችሁ። የኩላሊት ጠጠር በኩላሊት ውስጥ የሚፈጠር ጠጣር ክምችት ነው። እነዚህ ጠጠሮች እንደ ካልሲየም ኦክሳሌት፣ ዩሪክ አሲድ እና ሌሎች ማዕድናት ባሉ ንጥረ ነገሮች የተሰሩ ናቸው። መጠናቸው ከአሸዋ ቅንጣት እስከ ትልቅ መጠን ሊኖሩ ይችላሉ። ትናንሽ ጠጠሮች ያለምንም ምልክት በሽንት ቱቦ በኩል ሲያልፉ፣ ትልልቆቹ ደግሞ የሽንት ቱቦን በመዝጋት ከፍተኛ ህመም ሊያስከትሉ ይችላሉ። እና ይሄ ጠጠር እንዴት ነው የሚፈጠረው? አፈጣጠሩ ምን ይመስላል የሚለውን ደግሞ የኩላሊት ጠጠር የሚፈጠረው በሽንት ውስጥ ከፍተኛ መጠን ያላቸው ማዕድናትና ጨዎች ሲከማቹ ነው። በተለምዶ ኩላሊት እነዚህ ንጥረ ነገሮች በማጣራት በሽንት ውስጥ ያስወግዳቸዋል። ነገር ግን በቂ ውሃ ካልጠጣን ወይንም በሌሎች ምክንያት እነዚህ ንጥረ ነገሮች በኩላሊት ውስጥ ተከማችተው ክሪስታሎችን ይፈጥራሉ። ከጊዜ በኋላ እነዚህ ክሪስታሎች እየተያያዙና እየተጠራቀሙ ጠጠር ይፈጥራሉ ማለት ነው። ለእንደነዚህ አይነት የኩላሊት ጠጠር አይነቶች ለኩላሊት ጠጠር መፈጠር የሚያጋልጡ ነገሮች ወይም ደግሞ ሪስክ ፋክተር ፎር ኪድኒ ስቶንስ ምንድናቸው የሚሉትን ደግሞ አሁን የምነግራችሁ ይሆናል። የመጀመሪያው ድርቀት ወይም ደግሞ ዲሃይድሬሽን ነው። በቂ ውሃ አለመጠጣት በሽንት ውስጥ ያለውን የውሃ መጠን በመቀነስ ማዕድናት እንዲጠራቀሙ ያደርጋል ማለት ነው። ሁለተኛው የአመጋገብ ስርዓታችን ነው። ከፍተኛ የፕሮቲን መጠን ያለው አመጋገብ፣ በተለይ ደግሞ የእንስሳ እና የእንስሳ ተዋጽኦ ምግቦችን በብዛት የምንመገብ ከሆነ ለዚህ ለኩላሊት ጠጠር ልንጋለጥ እንችላለን። ሌላኛው ሪስክ ፋክተር ከፍተኛ የጨው መጠን ያለው ምግብን መመገብ ነው። ከፍተኛ የስኳር መጠን ያለው ምግብን መመገብ፣ በተለይ ደግሞ በፍሩክቶስ የበለጸጉ መጠጦችን እንደዚህ የለስላሳ መጠጦችን በተደጋጋሚ የምንጠቀም ከሆነ ለኩላሊት ጠጠር በሽታ የመጋለጥ እድላችን ከፍ ያለ ነው። ሌላኛው በኦክሳሌት የበለጸጉ ምግቦችን በብዛት የምንመገብ ከሆነ እንደዚሁም በዘር ከፋሚሊ ሂስትሪ በቤተሰብ ውስጥ የኩላሊት ጠጠር ችግር የነበረባቸው ሰዎች ለዚህ ችግር የመጋለጥ እድላቸው ከፍተኛ ነው ማለት ነው። ሌላኛው ምክንያት የጤና ሁኔታ ነው፣ የሜዲካል ኮንዲሽን የምንላቸው ነው። እንደዚሁም ደግሞ ከአሁን ቀደም የኩላሊት ኢንፌክሽን ካለበት፣ ሪህ ካለ፣ የኢንፍላማቶሪ በሽታዎች ችግር ካለ፣ ባውል ዲዚዝ የሚባለው የሽንት ቱቦ መዘጋት ችግር ገጥሞት ከሆነ፣ እንደዚሁም ደግሞ ሃይፐርታይሮይዲዝም የሚባለው አይነት ነገር ወይም ደግሞ ተደጋጋሚ መድኃኒት የሚጠቀሙ ከሆነ የተወሰኑ መድኃኒቶች ለኩላሊት ጠጠር የመጋለጥ እድልን በከፍተኛ ሁኔታ ይጨምራሉ ማለት ነው። እነዚህ ምክንያቶች በመረዳት የኩላሊት ጠጠርን ለመከላከልና ለመቆጣጠር ተገቢውን እርምጃ መውሰድ ያስፈልጋል ማለት ነው። በተለይ ደግሞ ለዚህ ችግር ተጋላጭ ከሆኑ የአመጋገብና የአኗኗር ዘይቤ ለውጦችን ማድረግ እና የሕክምና ክትትል ማድረግ እጅግ በጣም አስፈላጊ ነው። አሁን ደግሞ ወደ መፍትሄዎቻችን እንምጣ። የኩላሊት ጠጠርን ለመከላከል የሚረዱ ምን አይነት ምግቦችን ብንመገብ ነው የሚለውን እንመለከታለን። የመጀመሪያው ውሃ በብዛት መጠጣት ነው። የውሃ ጥቅሙን ልንገራችሁ። በቂ ውሃ መጠጣት ለኩላሊት ጠጠር መከላከል እጅግ አስፈላጊ ነው። ውሃ ኩላሊታችንን በደንብ እንዲሰራ በማድረግ ማዕድናትንና ጨዎችን በማሟሟት በኩላሊት ውስጥ እንዳይከማች ይረዳል። በቂ ውሃ ካልጠጣን ሽንት መጠን ስለሚቀንስ ይህም ደግሞ በውስጡ ከፍተኛ መጠን ያላቸው ማዕድናት ይኖራሉ ማለት ነው። ይህ ሁኔታ ለኩላሊት ጠጠር መፈጠር ምቹ ሁኔታን ይፈጥራል ማለት ነው። ስለዚህ ምንድነው ማድረግ ያለብን? በቀን ቢያንስ 8 ብርጭቆ ወይም ደግሞ 2 ሊትር ውሃ ለመጠጣት ያስፈልጋል። ነገር ግን የአየር ሁኔታው ሞቃት ከሆነ ወይም ደግሞ የአካል ብቃት እንቅስቃሴ አድርገው ከሆነ የበለጠ ውሃ ወይም ከ2 ሊትር በላይ ውሃ መጠጣት ያስፈልጋል ማለት ነው። ምክንያቱም ሽንቶ ውሃ መጠጣቶትን ይነግረውታል። ፈካ ያለ ወይም ደግሞ ቢጫ ወይንም ቀላ ግልጽ የሆነ የሽንት ከለር ይኖረውታል ማለት ነው፣ ውሃ በሰውነቱ በቂ ካለ። ሁለተኛው የጨው መጠንን መቀነስ ነው። ከፍተኛ የጨው መጠን በሽንት ውስጥ ያለውን የካልሲየም መጠን ይጨምራል። ይህም የካልሲየም ኦክሳሌት ጠጠር እንዲፈጠር ያደርገዋል ማለት ነው። ጨው በሰውነት ውስጥ ያለውን የውሃ መጠን በመምጠጥ ወይም በመቀነስ ድርቀት ሊያስከትል ይችላል። ይሄ ደግሞ ለኩላሊት መፈጠር አንዱ ምክንያት ነው ማለት ነው። ስለዚህ የጨው መጠን መቀነስ አንዱ አስፈላጊ ነው።
በቀን ከ2300 ሚሊ ግራም ወይም ደግሞ አንድ የሻይ ማንኪያ በታች ጨው ለመውሰድ ነው መሞከር ያለበት። የተዘጋጁ ምግቦችን ወይም ፋብሪኬትድ የሆኑ ፈጣን ምግቦችን እና የታሸጉ ምግቦችን ማስወገድ የግድ ነው። ምክንያቱም እነዚህ ከፍተኛ መጠን ያለው ጨው ይይዛሉ። ምግብ በሚሰሩበት ጊዜም እንደዚሁ ጨው ከመጠቀም ይልቅ ቅመማ ቅመሞችን መጠቀም አስፈላጊ ነው ማለት ነው። ስለዚህ ከአንድ ማንኪያ ጨው ውጭ ወይም ከዛ በታች ነው ጨው መጠቀም ያስፈልጋል ማለት ነው። ሶስተኛው የስኳር መጠን መቀነስ ነው። ከፍተኛ መጠን ያለው የስኳር በተለይም በፍሩክቶስ የበለጸጉ መጠጦች እንደ ሶዳና ጭማቂዎች በሽንት ውስጥ ያለውን የካልሲየም መጠን በመጨመርና የዩሪክ አሲድ መጠንን በመጨመር ለኩላሊት ጠጠር መፈጠር ትልቅ አስተዋጽኦ ያደርጋሉ ማለት ነው። ስለዚህ ጣፋጭ መጠጦችን ከመጠጣት ይልቅ ውሃ፣ ሻይ ወይንም ያልተጣመሙ መጠጦችን ይምረጡ። በተዘጋጁ ምግቦች ውስጥ ያለውን የስኳር መጠን በደንብ መፈተሽ ማየት ያስፈልጋል። በተለይ የታሸጉ መጠጦችና ምግቦችን የምንመገብ ከሆነ የጨውና የስኳር መጠናቸውን በደንብ ማየትና ለሰውነት ተገቢ ነው ተስማሚ ነው የሚለውን ማየት ያስፈልጋል ማለት ነው። አራተኛው በካልሲየም የበለጸጉ ምግቦችን መመገብ ነው። በቂ ካልሲየም መውሰድ ኦክሳሌት በአንጀት ውስጥ ከካልሲየም ጋር እንዲጣመር በማድረግ ኦክሳሌት በኩላሊት ውስጥ እንዳይከማች ይረዳል። ይህ ካልሲየም ኦክሳሌት ጠጠር የመፈጠር ዕድልን ይቀንሳል ማለት ነው። እንደ ወተት፣ እርጎ፣ አይብና ቅጠላማ አትክልቶች ያሉ በካልሲየም የበለጸጉ ምግቦች መመገብ አንዱ መፍትሄ ነው ማለት ነው። የካልሲየም ተጨማሪ ምግብ ከመውሰዶ በፊት ሐኪሞን ያማክሩ። ምክንያቱም ከመጠን በላይ ካልሲየም ለኩላሊት ጠጠር አስተዋጽኦ ሊያደርግ ስለሚችል ማለት ነው። አምስተኛው የእንስሳት ፕሮቲን መገደብ ወይንም አለመመገብ ወይንም መቀነስ ነው። ከፍተኛ መጠን ያለው የእንስሳት ፕሮቲን መውሰድ በሽንት ውስጥ ያለውን የካልሲየምና የዩሪክ አሲድ መጠንን ከፍ ያደርጋል። እንዲሁም የሲትሬት መጠንን ይቀንሳል። እነዚህ ሁሉ ለኩላሊት ጠጠር መፈጠር አስተዋጽኦ ያደርጋሉ ማለት ነው። ምክንያቱም ስጋን፣ የዶሮ እርባታና እንቁላልን በመጠኑ መመገብ አስፈላጊ ነው። እንደ ጥራጥሬዎች፣ ምስርና ቶፍ ያሉ እጽዋት እና የእጽዋት ተዋጽኦችን የእጽዋት ፕሮቲኖችን መመገብ እጅግ በጣም አስፈላጊ ነው። ስለዚህ እነዚህን ነገሮች የእንስሳት ፕሮቲኖችንና የእጽዋትን ፕሮቲኖችን ከእንስሳት ፕሮቲን ይልቅ የእጽዋት ፕሮቲኖችን በብዛት መጠቀም የኩላሊት ጠጠር መፈጠር እድሉን ይቀንሳል ማለት ነው። ስድስተኛው ሲትሪስ ፍራፍሬዎችን መመገብ ነው። ሲትሪክ አሲድ በሽንት ውስጥ ያለውን የስትሬት መጠን ይጨምራል። ይህም የካልሲየም የኦክሳሌት ክሪስታሎችን እንዳይፈጠሩ ይከላከላል ማለት ነው። ለምሳሌ ሎሚ፣ ብርቱካን እና ወይን የመሳሰሉ የሲትረስ ፍራፍሬዎችን በመመገብ የሎሚ ጭማቂን በውሃ ውስጥ በመጨመር መጠጣት የኩላሊት ጠጠርን እንዳይፈጠር ያደርጋል ማለት ነው። አሁን ደግሞ ከምግብ ስርዓታችን ልናስወግዳቸው ወይም ደግሞ መጠናቸውን ልንቀንስ የሚገቡ የምግብ አይነቶችን የምነግራችሁ ይሆናል። የመጀመሪያው በኦክሳሌት የበለጸጉ ምግቦች ናቸው። ለምሳሌ በኦክሳሌት የበለጸጉ ምግቦች በሽንት ውስጥ ያለውን የኦክሳሌት መጠን ይጨምራሉ። ይህም የካልሲየም ኦክሳሌት ጠጠር እንዲፈጠር ሊያደርግ ይችላል ማለት ነው። ስፒናች፣ ቸኮሌት፣ ለውዝ፣ ሻይና አኩሪ አተርን ከመጠን በላይ ከመጠቀም መቆጠብ ያስፈልጋል። እነዚህ ምግቦች ሙሉ በሙሉ ማስወገድ አስፈላጊ ባይሆንም በመጠኑ መውሰድ ግን ይመከራል ማለት ነው። ሌላኛው የአኗኗር ዘይቤ ለውጦችን ማድረግ ነው። ክብደትን መቆጣጠር ያስፈልጋል። አዘውትሮ የአካል ብቃት እንቅስቃሴ ማድረግ ያስፈልጋል ማለት ነው። ምክንያቱም ከመጠን ያለፈ ውፍረትና የአካል ብቃት እንቅስቃሴ አለማድረግ ለኩላሊት ጠጠር የመጋለጥ እድልን ይጨምራል ማለት ነው። ስለዚህ ክብደትን መቆጣጠርና አዘውትሮ የአካል ብቃት እንቅስቃሴ ማድረግ የኩላሊት ጤንነትን ለማሻሻል እጅግ በጣም ይረዳል ማለት ነው። እናንተ ከላይ የተጠቀሱትን አድርጉና ታድርጉ የተባላችሁትን በማድረግ የኩላሊት ጠጠር በሰውነታችን እንዳይፈጠር ወይም ደግሞ የመፈጠር እድሉ እንዲቀንስ ማድረግ ትችላላችሁ ማለት ነው። በዚህ ቪዲዮ ላይ ሀሳብ፣ አስተያየት፣ ያልገባችሁ ጥያቄ ካለ ኮሜንት ላይ ልታስቀምጡልኝ ትችላላችሁ ማለት ነው። ለዛሬ ይዤላችሁ የመጣሁት ይህንን ይመስል ነበረ። በቀጣይ በተመሳሳይ ቪዲዮ እስክንገናኝ መልካሙን ሁሉ እመኝላችኋለሁ። ቻው፣ ይመቻችሁ።